አረ በእግዚአብሔር ወይኔ ጉድ ይፈል። ምንድን ነው ፋሽን ነው? አዲስ ፋሽን ማን ነው እንደኔ የድሮ ሀይሚና ብሩኬ ትዝ ያለው የበፊቶቹ ማለት ነው። ያ ጸጉሯን የሚያበለሻሸው፣ ያ ጸጉሯን የሚያበጥረው፣ ያ ጸጉሯን የሆነ ምቅርቅር የሚያደርግባት ማለት ነው። የድሮ ብሩኬ ታውቃላችሁ? የድሮ ብሩኬ ነው ትዝ ያለኝና አሁን እኮ አድገዋል ሀይሚና ብሩኬ። አሁን እኮ ትልቅ ሰው እየሆኑ ነው። አሁንማ በቃ ታደገና የድሮ ተባሉ። የበፊቶቹ ሀይሚና ብሩኬ ተባሉ። አሁን እየታደገ ነው፣ እየተጎረመሰ ነው፣ ትልቅ ሰው እየተሆነ ነው። አንዳንዴ እኮ እድሜ ብቻ አይደለም ትልቅ የሚያስብለን አይደለም። ትልቅ የሚያስብለን አንዳንዴ እድሜያችን ብቻ አይደለም አይደል ጋይስ? ኃላፊነትም ትልቅ እንድንሆን ያደርገናል። ኃላፊነት ሲበዛ፣ ኃላፊነት ሲጫነን ከአቅማችን በላይ ማሰብ ስንጀምር፣ ከአቅማችን በላይ ነገሮችን እንትን ማለት ስንጀምር ያን ጊዜም ትልቅ ሰው እንሆናለን። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁም ደግሞ ላይክ ሳታደርጉ አትለፉ። እኔን ከጠቀመኝ እናንተን ስለማይጎዳ ላይክ አድርጉ። እኔን ይጠቅመኛል፣ እናንተ ግን አይጎዳችሁም እና በላይክ ጀምሩት። ማውራው ነገር ይጥቀማችሁም አይጥቀማችሁም፣ የምሰራው ነገር የምለቀው ቪዲዮ ይጥቀማችሁም አይጥቀማችሁም፣ ግን ላይክ አድርጉትና አለፉ። ስትጀምሩ መክፈታችሁ አልቀረ ላይክ አድርጉት፣ በላይክ ጀምሩ። እንግዲህ ዛሬ ጨረቃዎች መጥተዋል። የኔ ተንከሲስ የትላንትናው ላይቭ ማለት ነው። በጣም የሚያምር ምሽት ነበር። በጣም ደስ የሚል ምሽት ነበር። በጣም ገራሚ ምሽት ነበር። እንዲሁም አንዳንድ ነገሮች ስለ ጨረቃ ፋሚሊ ሲባል ነበር። ያ ማን ያለው እንትና ማን ነው በላቸው፣ ለበላቸው እናት የጨረቃ ፋሚሊ አንዳንድ ነገር አድርገዋልና፣ ኧረ በስመ አብ። ይህም ፋሚሊ ግን እንዴት ነው ማመስገን የሚቻለው? ይህም ፋሚሊ ግን ምን አይነት ቃል ነው የሚገልጸው? ይህም ቤተሰብ እኔ እንጃ ብቻ በስመ አብ። በጣም 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 ነው የገረመኝ። ራሱ በጣም ብሩኬ ትላንትና በጣም ነው የገረመው፣ በጣም ነው የተደነቀው ማለት ነው። ማለት በላቸው ወጥቶ እንደዚህ በጨረቃ ፋሚሊ ስም ማለት የአንተ ቤተሰብ የሆኑ የሆነን አድርገዋል እና ማዘር መርቃል ሲል በስማ ውስጤ ምን ያህል ታድላችሁ ነው ያልኩት። በነገራችን ላይ መታደል ነው ሰው ካለው ነገር ላይ ለሰው የሚያካፍለው ትርፍ ሲኖረው ብቻ አይደለም። መልካም አስተሳሰብ፣ መልካም ስብዕና ጭምር ሲኖር ነው። ጥሩ ህሊና ከሌለ ይህ ነገር ልታስቡት አትችሉም። እና ጥሩ ህሊና ስላላችሁ፣ ጥሩ አስተሳሰብ፣ መልካም አስተሳሰብ ስላላችሁ እና ብቻ ምንም ልል አልችልም። ፈጣሪ ብቻ በወጣ ይተካ። እናንተ እንደምትሰጡት መድኃኒዓለም ደግሞ ለእናንተ ይስጣችሁ፣ ጨምሮ ጨማምሮ ይስጣችሁ። የእውነት በጣም የምትለዩ እህቶች ናችሁ በጣም እና እድለኞችም ናችሁ። እንደዚህ አይነት መልካም ልብ፣ መልካም አእምሮ መኖሩ በራሱ እድለኝነት ነው። ካላችሁ ላይ ለማካፈል ፈቃደኛ ሆናችሁ አስቡት። እንግዲህ በሰማይ ቤት ይቺ ምን ያክል ዋጋ እንዳላት አስባችሁ ነው ይህን የምታደርጉትና ይሄ ማለት በጣም እድለኝነት ነው። በጣም በጣም እና ለሁላችንም ልብ ይስጠን። ልክ እንደናንተ እንድናስብ፣ ልክ እንደናንተ እንድናረግ ልብ ይስጠን እና በጣም 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 ቡቡዬ ኮርቶባችኋል ትላንትና ላይቭ ላይ። ወይኔ እንዴት ደስ እንዳለው እኮ በጣም ነበር ደስ ያለውና ዛሬ እንግዲህ ቅመምዬ ያው የትላንትናው ላይቭ አድክሟቸዋል፣ ያስታውቃሉ። ፊታቸው አርፍደው ነው የተነሱት። ያድራሉ፣ ኦልሬዲ ላይቭ ላይ ያድራሉ በሉት እና ሌሊት ነው ቀን ነው የሚተኙት። ሌሊት ኦልሬዲ እንቅልፍ የለም በቃ አይተኙ። ምክንያቱም አድረው ነው የሚነሱ እንትን የሚተኙትና
ድክምክም ብሏቸዋል ያስታውቃል። ሀይሚ ራሱ ከእንቅልፏ እንደነቃች ያስታውቃልና እንግዲህ በቪዲዮ አረፈድክ እኮ ተነስ ለማለት ደውላ የኔ ቆንጆ ለማለት ደውላ ያው ከአንገቱ በላይ ነው ሪከርድ ያደረገችውና ማለት ያው ትከሻው አካባቢ ምናምን ነው የሚታየው እና ያው እሷ አውቃ ፕራንክ ለማድረግ ትንሽ አለ አይደል አጋጣሚውን ተጠቅሜ ቆንጠጥል አድርገው ብላኝ ነው እንጂ ሙሉን አልተቀረጸም። እሱም ሙሉውን እንዴት አድርገው እንትን ይላልና ያው እሱን ደንገጥ ቆንጠጥል አድርገው ብላ ነው። ሀይሚዬ እኮ አቤት ተንከውል ተንከሲስ እኮ ያችን አጋጣሚ እንግዲህ በነገራችን ላይ በጣም አደንቅሻለሁ። በጣም ጠንካራ በጣም ጎበዝ እንደሆነች ሀይሚ እንትን የምትል በየትኛውም አጋጣሚ ቪዲዮ ትሰራለች። አሁን ዛሬ ቪዲዮ ይለቃሉ ብዬ አላስብኩም። ምክንያቱም ይደክማችኋል፣ ይተኛሉ። ወጥተው ቪዲዮ የሚቀርጹበት ሰዓት አይኖርም ብዬ አይመጡም ብዬ ነበረ። ግን ይችን አጋጣሚ ተጠቅማ ቪዲዮ ለቀዋል ማለት ነው። እኛ የምንፈልገው በየቀኑ እንድትመጡልን ነው። ልክ በእንደዚህ አይነት ቪዲዮዎች ማለት ነው። እና ቅመምዬ ትችያለሽ፣ ጀግና ነሽ፣ አንበሳ ነሽ፣ የስራ ሰው ነሽ። በጣም በጣም ሲበዛ ማለት ነው። እና ዛሬ እንኳን ማረፍ ባለባት ሰዓት እንኳን አታርፍ። ማረፊያቸው አሁን አይደለም፣ ገና ነን፣ አሁን የስራ ሰዎች ነን እያለች ነው። እና ቅመምዬ አሁን ወደ 350 እንዴት ነው የምናስገባሽ? ግን ትገበያለሽ፣ እርግጠኛ ነኝ ትገበያለሽ። ቶሎ ቶሎ ፑሽ አርጉ፣ ሼር አርጉ ቻናላቸውን። ደህና ቲክቶክ ያላችሁ ሰዎች ሼር አርጉላቸው ቻናላቸውን። የዛሬ አመት እንሻላ እንግዲህ ከፍ ወዳለ ደረጃ ወደ ግማሽ ሚሊየን ደርሳለሁ ብላ ቃል ገብታለች እና ይሄ ምኞቷ ደግሞ ተሳክቶ እኛም ደስ እንዲለን እሷም ደስ እንዲላት። ምክንያቱም ሀይሚዬ በጣም የስራ ሰው ናት። እንደ መስራቷ አይደለም ሰብስክራይቧ ራሱ የምሬን ነው የምላችሁ። እሷ ያለፋችበት፣ እሷ ያልሄደችበት፣ እሷ ያልደከመችበት ቻናል የለም ከቡታጅራ ዩቱበሮች፣ እውነቱን ስንናገር ማለት ነው። እና ለእሷ ደግሞ እንደ ስራዋ ይገባታልና ሼር አርጉ ቻናሏን። ከዛ ባለፈ ያው ፀጉሬን ስራኝ አለችው። ይሄን ፍርጌ ፋሽን ነው ብሎ ጭውት ነው ያለባት። እኔ እኮ መጨረሻ ላይ ኮርፊዋ እኔ ስታኮርፍ እኮ የሆነ ትንሽዬ ልጅ የምትመስለው ነገር አለ አይደለ? ትንጥዬ ልጅ ስታኮርፍ ማለት ነው። ግጥጥዬ ልጅ ነው የምመስለው። በመስታወት ስታየው ጭፍርርርርኩ ተጫውቶባታል። ኧረ ተው ቡቡዬ ተው፣ ኧረ ተው እንደው ምን ይሻለ ሀይሚዬ እንደዛ አድርጋ ተለቃት። በሳቅ ነው የሞትኩት መጨረሻ ላይ ማለት ነው። እና የመቻችሁ ውዶቼ፣ ዛሬም ጌም አለ። እህታችን እሙዬ የኔ ቆንጆ ድሉ ያንቺ እንደሚሆን ተስፋ አደርጋለሁ። ሁላችሁም እንዳትቀሩ ጨረቃ ፋሚሊ። ማን አላት ያለኛ ለሷስ። ስለዚህ ሁላችንም ሌላ ቢቀር በታብታብ ጊፍት ያላችሁ በጊፍት የሌላችሁ ደግሞ ቁጭ ብላችሁ ኮፒ ሊንክ ታብ በማድረግ እንድናግዛት እህታችንን